ኢትዮጵያውያን ወጣቶች በሙሉ በሀገር መከላከያ ሆናችሁ የምትዋጉ ሁሉ የኢትዮጵያ ሕዝብ ለማገልገልና የኢትዮጵያን ሕዝብ ለመጠበቅ ብላችሁ አስባችሁ በእናንተ ልቦና የወጣችሁ ወንድሞች በሙሉ ኢትዮጵያን እየጠበቃችሁ ሳይሆን ያገዛዙን ስርዓት ወይንም ስርዓቱ ፖለቲካውን እየጠበቃችሁ እንደሆነ ግለሰቦችን እየጠበቃችሁ ደማቸውን አጥንታቸውን እየከሰከሳችሁ እንደሆነ ማወቅና መረዳት አለባችሁ። ከዚህ ቀደም አድርገን ብዙ አባቶች፣ ብዙ ወንድሞች፣ ብዙ መልእክት ለመከላከያ ኃይል ብዙ ሀሳቦች ተሰጥተዋል። ግን ጆሮ ያለው መስማት ይችላል ተብሎ ነበር ሲነገር የነበረው። መስማት አልቻላቸውም። ግን እኛ አባቶች ዛሬም ነገም ቢሆን እስካለን ድረስ መናገራችን ስለማይቀር ዛሬም መልእክት ለማስተላለፍ ለእናንተ ነውና በዚህ የተገኘሁት። ስለዚህ የኢትዮጵያ መከላከያ ከዚህ ቀደም በ13 ማለት ነው በ2013 ላይ በደረሰው በሰሜን ጦርነት ወንድሞቻችሁ ተጎድተው አካለ ጎደሎ ሆነው ንብረት ሀብታቸውን አፍሰው ደማቸውን አጥንታቸውን ከስክሰው ያላንዳችም ካሳ ያላንዳችም ሀብት ያላንዳችም ሕይወት በመከራና በስቃይ መካከል ላይ ነው ያሉት። ይህንንም እግዚአብሔርና እግዚአብሔር ብቻ ነው የሚያውቀው። ስለዚህ ወንድሞች ዛሬም ያላችሁት ነገ ተላምጣችሁ እንደምትተፉ ነገ ሰውነታችሁ አካላችሁ ሲጎል አንድም የሚጠይቃችሁ ህዝብም ሆነ ዘመድ ወገን እንዲሁም ያገዛዝ ስርዓት እንደሌለ ማወቅና መረዳት ያስፈልጋችኋል ማለት ነው። ስለዚህ ወንድሞች ዛሬ እየተዋጋችሁት እየተጋደላችሁት ያለ እየወደቃችሁ ያለ ከራሳችሁ ከእናቶቻችሁ ከአባቶቻችሁ ከወንድሞቻችሁ ጋር ነው። ስለዚህ ይህ ውጊያ ጠቃሚ አይደለም። የሚጠቅም ሆኖ ቢሆን ኑሮ እኛ አባቶቻችሁ እኛ ወንድሞቻችሁ ከእናንተ ጋር ነበር የምንሆነው። ስለዚህ ይህ ስርዓት ለእናንተም የማይጠቅም ለእግዚአብሔርም የማይጠቅም ለሀገሪቱም የማይጠቅም በመሆኑ እኛ አባቶቻችሁ በፍጹም እያወገዝነ ይህ ስርዓት አይደለም፣ ለኢትዮጵያም ሆነ ለዓለም የማይጠቅም በመሆኑ የማያስፈልግ ስርዓት ስለሆነ ስርዓቱ ተወግዶ በስርዓት መተካት አለበት። ምክንያቱም ስርዓት ማለት በደንብ ሊገባችሁ ይገባል። እኛ የተቃወምንበት ትልቁ ምክንያት እናንተን ሳይገባችሁ ቀርቶ አይደለም። ብዙ ነገሮችን ታውቃላችሁ። ስለዚህ በእምነታችሁ የተበደላችሁ፣ በብሔር ተከፋፍላችሁ የተበደላችሁ ወንድሞች አላችሁ። ስለዚህ ቋንቋውም ብሔሩም ሃይማኖቱም ይቅርብንና እንዳንድ ሰው እንደ ሰው ሆነን እንድናስብ ሊያደርገን የሚችል የስርዓት ዓለም እንዲመጣልን እንድናመጣ የጋራ ሰላም ስለሚያስፈልገን በሰላም የምንኖርባትን ሀገረ ኢትዮጵያን ትናንት የነበረችውን በአባቶቻችን የቀጠለችውን ዛሬም በራሳችን በእኛ መቀጠል እንዳለባት ማመንና መተሳሰብ ያስፈልገናል ማለት ነው። ስለዚህ በየጫካው በየበረሃው እየወደቃችሁ ነው ያላችሁት። ይህ የምትወርቁት ደግሞ ህዝብም እግዚአብሔርም ስለተዋችሁ ነው። ይህን እንደተዋችሁ ማመንም ማወቅም ያስፈልጋችኋል። እኔ መልእክቴን ዘወትር የማስተላልፈው ሁልጊዜም እግዚአብሔር የተለየው አገዛዝ ስርዓት ሁልጊዜም ሰዓት በግፍ በመከራ በስቃይ እንዲሁም ስርዓቱ የማይጸናለት ሆኖ የሚታይ ነው እየሆነ ያለው እያልን መልእክታችን እያስተላለፍ ነው። ስለዚህ የዚህ ስርዓት እግዚአብሔር ያልተቀበለው መሆኑን የሚያመለክተው የእናንተንም ደም የእኛንም ደም የንጹሃንንም የቅዱሳንንም ደም እየመጠጠ ነው ያለው። ሃይማኖቶችን እያፈረሰ ነው ያለው። የጥንት ርስቶቻችንን ጉልቶቻችንን እያፈረሰ ነው ያለው። የእናት የአባቶቻችንን ቤት በሰላም የሚኖሩትን በመርፍ በታንክ በተለያየ እኛን ተጠቅሞ እያፈረሰ ነው ያለው። ስለዚህ ይሄንን ነገር ለማስወገድ እናንተም እኛም ወንድሞቻችን አባቶቻችን ይዘን መክረን በሰላም ቁጭ ብለን እግዚአብሔር በእውነት በፍቅር በሰላም የምንነጋገርባት ሰላም ጊዜ እንድትመጣ እናንተም እኛም ልንመኝ የምንችለውን ነገር እንዲሰሩ መልእክቴን አስተላልፋለሁ። ከዚህ በኋላ ግን ያለው አጭር ጊዜ ስለሆነ ወንድሞቻችን ተረድታችሁት አውቃችሁት ተገንዝባችሁት ወደ ራሳችሁ ወደ አቅላችሁ ተመልሳችሁ በስርዓቱ ያለው ደመወዝ ይቅርብን፣ ሀብቱም ይቅርብን፣ ስልጣኑም ይቅርብን፣ ማረጉም ይቅርብን ብላችሁ ከህዝባችሁ ጎን ቆማችሁ የህዝብን ሐሳብና የህዝብን ሮሮ ችግር እንድትረዱት እንፈልጋለን። ይህን ካላረጋችሁ ግን እግዚአብሔርም ሰውም እናንተን ጠልቶ ምድር ላይ በሰላም እንደማትኖሩ ማወቅ አለባችሁ። ይህ አገዛዝ ከዚህ ምድር አይኖርም። የትናንቱ የደርግን መንግስት ታውቁታላችሁ። እንግዲህ በታሪክም እየሰማችሁ ነው የነበራችሁም ነበራችሁ ማለት ነው። ስለዚህ ወታደሮቹን ጥሎ የሀገሪቱን በሙሉ አመራር የተባሉትን ወይም ለዚያ ፓርቲ መሪ ይሆናሉ ተብሎ የታሰቡትን ሰዎች ጥሏቸው ሌላ ሀገር ገብቶ ነው እንግዲህ የራሱን ኑሮና ሀሳብ አመቻችቶ እየኖረ ያለው። ስለዚህ እነሱ ልጆች አልተጎዱም፣ አልሞቱም። እየሞቱ ያሉት የኔና የናንተ ወንድሞች ናቸውና ይሄ መንግስት ነው ባይም ስርዓትን እያካሄደ ያለ አብይ አህመድ
ጥሎ እንደሚሄድ ማወቅ መረዳት አለባችሁ። በአረብ ኤምሬት ትልቅ ድጋፍ ትልቅ ስጦታ ተሰጥቶታል። ሀብትም ንብረትም እያካበተ ነው ያለው ሰነ አጃቢዎቹ አሁን የእናንተና የህዝብ አገልጋይ ነን የሚሉ አመራሮች ነን የሚባሉ ብዙዎች ትልቆቹ በተለይ በማይረግ አለን የሚሉት ይህንን ጦርነት ይህንን ውጊያ የሚያውቁ አይደሉም። ስለዚህ የእንስሳ ያህል እንኳን የእናንተ ሞት የማይታይበት ሁኔታ ነው። እንስሳ እንኳን ማለት ይታዘንለታል። ይህ ሰውዬ ግን የእናንተ ሞት የእንስሳ ያህል የሚያሳዝነው ሆኖ ያለው ህዝብ እየሞተ የእንስሳ ያህል የማያዝን ሰው ነው። ሰው ቢሞት ሰው ይተካል እያለን ነው። እንደውም ለእጽዋት ለእንስሳ ህግ እያወጣ እየቀጣ ነው ያለው። ለሰው ልጅ ግን አንዳችም ነገር ፍቅር ስለሌለው ጥሩ ስላልሆነ ይህን ጥሩ ያልሆነ ነገር እኔም እናንተም እግዚአብሔርም ሆነን በጋራ በጸሎት በጾም በፍቅር በአንድነት በየእምነታችን በብርታት በጥንካሬ ልናመጣ የምንችለው ስርዓት ነው እንጂ አንዱን ወግቶ ህዝብን ወታደር ወይንም ያገዛዝ ስርዓት ጠባቂ የሆነ ወታደር ህዝብን አስወግዶ ገሎ መንግስት መሆን ስለማይቻል ይህ ዳግመኛ ደግሞ በ2018 ፓርቲ ሁኜ ወይንም ተመራጭ መንግስት ሁኛለሁ ብሎ ዳግም ራሱን ያጸደቀ ራሱ ተወዳዳሪ ራሱ መንግስት ራሱ ስልጣን ሰጭ ራሱን ስልጣን ተቀባይ ሆኖ የተቀመጠ መንግስት ስላልሆነ እባካችሁ ኢትዮጵያ ላይ ህግ የለም። ህግ እንዳለለ ደግሞ እናንተም ተረዳላችሁ ታውቃላችሁ። ምክንያቱም የሚደርስባችሁ መከራና ስቃይ ስለምታውቁት ህግ ሰዎች የጻፉት ሰዎች ያስቀመጡ ነው። ስለዚህ ሰዎች በህግና በስርዓቱ አናምንበትም ብለን እስከ ታገልነውና ሰው እስከ ሰው ድረስ እናንተን አጥንትና ደም ሊያስፈስሳችሁ ስለማይችል አሁን ትውልዱ ህዝቡ በኢትዮጵያ ምድር ያለው በሙሉ ከኢትዮጵያም ውጭም ያለው የኢትዮጵያን ህግ እየተቃወመ ስለሆነ ከኢትዮጵያውያን ከህዝባችሁና ከእናት አባቶቻችሁ ጎን እንድትቆሙ መልእክቴን አስተላልፋለሁ። ከዚህ በኋላ ያለው ቀን ግን አጭር ነው፣ ጥሩ አይሆንም። ከዚህ በኋላ ያለው ጽኑ መከራና ስቃይ የሚያመጣ ነው። የኢትዮጵያ መከላከያ ነን የምትሉ ሁላችሁም በተለይ አጋር ሁናችሁ ፖሊስ፣ ሚሊሻ፣ የጸጥታ ኃይል ሁነን እናገለግላለን ያላችሁ ወደ አይምሯችሁ ወደ አቅላችሁ ወደ ሰውነታችሁ ተመልሳችሁ እንድታስቡበት 2019ና 2020 የእናንተን እንዲሁም ደግሞ ስርዓትን አገዛዙን የሚያግዙ ሰዎች ጥሩ ነገር እንደማያገኛቸው መልእክቴን አስተላልፋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ ክቡር። ይቆየን።